በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ድርሳነ ቅዱስ ሚካኤል። አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ ስም የእስክንድርያው ሊቀ ጳጳስ አባ ደማቴዎስ የደረሰው ድርሳን ይህ ነው። በኅዳር በ12 ክቡር ገናና የመላእክት አለቃ በሆነ በሚካኤል በዓል ቀን የሚነበብ ከከበሩ መላእክት ይልቅ እግዚአብሔር የሰጠው ክብሩን ታምራቱን ሥራውን ሁሉ ይግለጽልን። ልመናው ክብሩ ከእኛ ጋር ይኑር ለዘለዓለሙ አሜን። ብሩካን ወዳጆቼ ሆይ ዛሬ ለእኛ ታላቅ በዓላችን ነውና በአምላክ ስም ተሰብስበን ደስ ይበለን። በዚች በከበረች ቀን ከሥራ አርፈን ልባችን ደስ ይበለው። እኔም ክቡር ገናና ኃያል ልዑል ቸር አማላጅ ንዑድ የመላእክት አለቃ ቅዱስ ሚካኤልን አየሁት። ፈጣሪው በመንፈስ ቅዱስ የተቃኘ ቃልን ሰጠኝ። በጎዳና ሁሉ ይጠብቁ ዘንድ መላእክትን ስለ አንተ ያዘዛቸዋል፣ በእጃቸውም ይደግፉሃል ብሎ ዳዊት በመዝሙሩ እንደተናገረ፣ ዳግመኛም እግዚአብሔር የሚፈሩትን የሚያመልኩትን የእግዚአብሔር መልአክ እንደ አጥር እንደ ቅጥር ሆኖ ይጠብቃቸዋል አለ። እግዚአብሔርን የሚፈሩትን ሰዎች የሚጠብቃቸው ማን ነው? የመላእክት አለቃ ቅዱስ ሚካኤል አይደለምን? እግዚአብሔር ይቅር ይላቸው ዘንድ በዚች ቀን ይለምንላቸዋል። ወደ እግዚአብሔር እየለመነ ያከብራቸዋል። ከኀጢአት ያነጻቸዋል። ወደ ብርሃን ወደ ሕይወት ጎዳና መርቶ ያደርሳቸዋል። የሚለምን ለጻድቃን ብቻ አይደለም፣ ለኀጢአንም ይለምንላቸዋል። እግዚአብሔር ይቅር ይላቸው ዘንድ ሰውም አንድ እንጀራ ለድሃ ቢሰጥ የመላእክት አለቃ ቅዱስ ሚካኤል ስለሱ ቸል አይልም። ቀዝቃዛ ጽዋ ውሃን ቢያጠጣ ስለሱ ቸል አይልም። ወንድ ልጁን ሴት ልጁን በሱ ስም ቢጠራ ቅዱስ ሚካኤል ስለነሱ ከመማለድ ቸል አይልም። የቅዱስ ሚካኤል ነገር ልታውቁ ብትወዱ እኔ አባታችሁ ደማቴዎስ ምስክር ነኝ። ከሙታን ተለይቶ ለተነሳ ለጌታችን ለኢየሱስ ክርስቶስ መቃብር ለክብር መስቀሉ ሰግድ ዘንድ ኢየሩሳሌም ወጥቼ ነበር። ወንጌል የጻፈ ማርቆስ የተባለ የዮሐንስ እናት ወደምትባለው ወደ ማርያም ቤት ገባው። ወንጌላዊ ዮሐንስ የጻፈውን ክብር መጽሐፍ አግኝቼ ተመለከትኩ። ይህንም አንብቤ ደስ አለኝ። የመጽሐፉ ቃል እንዲህ ይላል፣ እኔ ወንጌላዊ ሰማዕት ዮሐንስ ነኝ። መላእክት በራእይ ወደ ሰማይ አወጡኝ። አብሮኝ ያለ የእግዚአብሔር መልአክ በሰማይ ያለው ድንቅ ነገር ሁሉ አሳየኝ። ወደ ሰማይ አውጥቶ እጅግ የሚያስደነግጠውን የፍርድ ቦታ እያለኝ የእሳት ጉድጓድ አየሁ፣ ከሱ ታላቅ ጢስ የሚወጣ። ዳግመኛም የእሳት አንበሶች፣ የእሳት እፉኝቶች የሚወጡበት ከዛ የማይበርድ እሳት የማያንቀላፉ ትሎች አሉ። የብዙ የሚሆኑ የኀጢአን ነፍሳት አንድ ጊዜ እንኳን አይወጡም። ሊወጡም ይሻሉ ወደ መቀመቅ ይወርዳሉ እንጂ አይወጡም። ይኸውም የሚያስፈራ እሳትነት ያለው የሚያስደነግጥ በርባሮስ ነው። ይህም የቅጣት ቦታ ከታችኛይቱ ጉድጓድ ይሰፋል። እንደ መጣያ ውሃ ያለ ትልቅ ጩኸት ሰማው። አብሮኝ ያለው መልአክ ጌታዬ ይህ የማየው ነገር ምንድነው? ንገረኝ አልኩት። አብሮኝ ያለው መልአክ እንዲህ አለኝ፣ ወዳጄ የእግዚአብሔር ወዳጅ ዮሐንስ ሆይ ዳግመኛ ከኩነኔ ቦታዬ እኔ ነግረሃለሁ። ይህ የመከራ ቅጣት በውስጡ ለሚኖሩ ከባድ ነው። የእግዚአብሔር የቁጣው ድምፅ እመቀመቅ ከዚያም በታች ያወርዳቸዋል። ኀጢአን ሁሉ እግራቸው እጃቸው ታስረው ወደዚህ ይወርዳሉ። የኀጢአን ሁሉ መንገዳቸው ወደዚያች ነው አለኝ።
እኔም ዮሐንስ በአመፀኛና በወንጀለኛ ሁሉ የሚፈረደውን ባየው ጊዜ በኃጢአን ስለተፈረደው ፍርድ አለቀስኩ። እኔ ካየሁት የኩነኔ ቦታ ሁሉ ይህ ይበልጣል። መልአኩም እንዲህ አለኝ፣ የእግዚአብሔር ወዳጄ ዮሐንስ ሆይ በሰማይ ክብር ገናንነት ከተሰጠው ከቅዱስ ሚካኤል ዛሬ የሚደረገውን ደስታ ታያለና ስለዚህ አታልቅስ አለኝ። ይህን ሲነግረኝ የመላእክት አለቃ ቅዱስ ሚካኤል በራሱ ላይ የክብር አክሊል አድርጎ ከሰማይ መጣ። በፊቱ ክቡራን መላእክት ያመሰግናሉ። ለማየት የማይቻል የክብር ልብስ እየለበሱ ጻድቃንና ሰማዕታት፣ ጳጳሳትና ኤጲስቆጶሳት፣ ነቢያትና ሐዋርያት ከእርሱ ጋር ይሄዳሉ። በእጃቸው የዘንባባና የዘይት ቅጠል መስቀል ይዘው በሲኦል ወደ አሉ ሰዎች እስኪወርድ ድረስ በፊቱ እያመሰገኑ የመላእክት አለቃ ቅዱስ ሚካኤል ወደ እሷ በወረደ ጊዜ የመላው ጢስና እሳት ጠፋ። በሲኦል ያሉ አራዊት ሁሉ ጸጥ አሉ። በዚያ ሰዓት ይህን አየው። ያን ጊዜ ክቡር ልዑል ገናና የመላእክት አለቃ ቅዱስ ሚካኤል ቀኝ ክንፉን ወደ ሲኦል አወረደው። ስፍር ቁጥር የሌላቸው በቀኝ ክንፉ ጫፍ ሞልቶ ከዚያ አወጣቸው። ክቡርና ገናና የተመሰገነ የመላእክት አለቃ ቅዱስ ሚካኤል ከሲኦል ወደ ላይ አወጣቸው። 12 እርሻ ማሳ መላ። ይህችም ኤዶም የምትባል ገነት ናት። ዳግመኛም ኃይለኛው ቅዱስ ሚካኤል ግራ ክንፉን አወረደው፣ ከቀደመው የበዛ ወጣ። ኪሩቤልና ሱራፌል በየበራው በየፍርኩታውና በየተራራ ያሉ ጻድቃን ከእርሱ ጋር ከሰማይ የመጡ ሁሉ የእግዚአብሔርን ቸርነት የተመላ ክንፉን ሦስተኛ ወርድ ዘንድ መልአኩን ለመኑት። ሦስተኛ ስፍር ቁጥር የሌላቸውን አወጣ። ማንም ሊቆጥራቸው ማይቻል ክቡር ባለሟል ከሚሆን ከቅዱስ ሚካኤል በቀር የጌቶችና የነገሥታት ገዢ ከሚሆን ከእግዚአብሔር ዘንድ ለሰው ሁሉ ይቅርታን የሚለምን በኪሩቤልና በሱራፌል ዓይናቸው ብዙ በሚሆን በአርባቱ እንስሳ ላይ አድሮ የሚኖር መሪር ከሚሆን የሐዘንና የመከራ ቦታ ከሲኦል ከገሃነም የወጡት ስፍር ቁጥር የሌላቸውን መላእክት ጻድቃን ተቀብለው ጻድቃኑን ታላላቂቱን የኀጢአት በሚያነጻ በሕይወት ውሃ አጠቧቸው። ደስ የሚያሰኝ የከበረ ቅባ ቀቧቸው። ክቡር ገናና የተመሰገነ የመላእክት አለቃ ወደ ሆነ ወደ ቅዱስ ሚካኤል አመጧቸው። ያን ጊዜም የመላእክት አለቃ ቅዱስ ሚካኤል ሁሉንም ይዞ ከእግዚአብሔር ፊት አደረሳቸው። በመላእክት አለቃ በቅዱስ ሚካኤል ልመና ይቅር ያላቸው ጌታ እየሰገዱ አመሰገኑት። እነሆ በዚህች ቀን በዚህ ሰዓት ከአብ ከመጋረጃ ውስጥ እንዲህ የሚል ቃል ተነገረ። በባለሟሌ በቅዱስ ሚካኤል ፍጹም ልመና በክብርት እናቴ በድንግል ማርያም ልመና የአባቴን ፍቃድ በፈጸሙ በወዳጆቼ በጻድቃን በሰማዕታት ሁሉ ልመና እኔ ምሬያቸዋለሁ፣ ኀጢአታቸውም ይቅር ብያቸዋለሁ፣ ይዳኑ፣ ወደ ዘላለም ሕይወት ይግቡ የሚል ቃል ወጣ። ያን ጊዜ ቅዱስ ሚካኤል ተቀብሎ ወደ ገነት አገባቸው። እኔም ዮሐንስ ይህን ነገር ባየው ጊዜ በቅዱስ ሚካኤል አማላጅነት ስለተደረገው ስለ እግዚአብሔር ቸርነት ደስ አለኝ። አብ ወልድ መንፈስ ቅዱስንም አመሰገንኩ። ያ መልአክም እንዲህ አለኝ፣ የእግዚአብሔር ወዳጅ ዮሐንስ ሆይ ይህን ወቅ አለኝ። በሰኔ በ12 ቀን የመላእክት አለቃ የቅዱስ ሚካኤል ዛሬ የተለየ በዓሉ እንደሆነ ወቅ። በኅዳር በ12 ቀን የመጀመሪያ በዓሉ ነው። በዚያ ቀን እግዚአብሔር በሰማይ ካሉ ሁሉ በላይ አድርጎ ሾሞታልና ስለ ትሕትናው ስለ መታዘዙ ጌታውን የናቀ ያቃለለ በጎ ነገርን የሚጠላ ሰይጣንን ድል ስለነሳ
ዳግመኛ በትንሣኤ ጊዜ የማይፈጸም ታላቅ ክብር ይሰጠዋል። ወደ ሰማይ በወጣ ጊዜ በመጀመሪያው አዋጅ ሹመትን እንደሰጠው፣ ዳግመኛም በሁለተኛው አዋጅ ጊዜ በሰይጣን ምክር ጌታችን ኢየሱስ ክርስቶስን በሰቀሉ በሐሰተኞች በአሁን ላይ ክብርን ገናንነትን ይሰጠዋል። ክርስቶስ ከሙታን አልተነሳም ብለው የሚክዱትም ምድር አፏን ከፍታ ትውጣቸዋለች። ዳግመኛ ፈጽመው ትንሣኤ ሙታን የሚክዱትን ቅዱስ ሚካኤል ክፉዎች ወደ ተዘጉበት ይጨምራቸዋል። የዲያብሎስ ወዳጆች ጌታችን ኢየሱስ ክርስቶስ ከመቃብር በተነሳ ጊዜ አዘኑ፣ ወደ ሲኦልም ሄዱ። እሱም በእግዚአብሔር ፈቃድ ዲያብሎስን ድል ነስቶ አሰረው። ትንሣኤ ሙታንን ያመኑ የጥምቀት ልጆች ጻርቃንን ግን ወደ ገነት ያገባቸዋል፣ ወደ አብ ወደ ክርስቶስም ያቀርባቸዋል። ስለ እነሱ ደስ ይለዋል። ለፍጥረት ሁሉ ሕይወትን የሚለምን ዘንድ አብ ሹመትን ስለሰጠው ይህች ሹመት የሱ ናት። ለመናገር በማይቻል በፍጹም ክብር የመላእክት አለቃ ቅዱስ ሚካኤል ያከበረው ቅድመ ዓለም የከበረ እግዚአብሔር አብ የባሕሪ ልጁ ጌታችን ኢየሱስ ክርስቶስ የባሕሪ ሕይወቱ መንፈስ ቅዱስ ነው። ከቀድሞ ይልቅ በሚበልጥ ክብር በሰማይ ባሉ መላእክት ላይ ፈጽሞ አከበረው። በኅዳር በ12 ቀን በዓመት ሁሉ ታምራት ሰጠው። በሱራፌልና በኪሩቤል ሰረገላ ላይ በጌትነቱ ዙፋን የሚኖር እሱ የመላእክት አለቃ ቅዱስ ሚካኤል ወደ ወደደው ሁሉ ይልከዋል። ቅዱሳን መላእክት በየክብራቸው በየማረጋቸው በአብ ዙፋኑ ዙሪያ ይቆማሉ። የመላእክት አለቃ ቅዱስ ሚካኤል ከአብ ዙፋኑ አጠገብ በወጣ ጊዜ በሰማይ ያሉ ወገኖች ሁሉ በየወገናቸው ያገኛቸዋል። ከቀድሞ ሰው ከአዳም ጀምረው ያገለገሉ ጻድቃን ሰማዕታት ሁሉም በየወገናቸው ተሰብስበው ያመሰግናሉ፣ ይዘምራሉ። ጌታችን ባገኙት ደስታ በቅዱስ ሚካኤል ፊት ይቀመጣሉ። የእግዚአብሔር ወዳጅ ዮሐንስ ሆይ ደስ ብሎ በዓይን እንዳየ ዛሬስ የሚያስፈራ ጥልቅ የሆነ የሲኦል ጉድጓድ በሮች ይከፈታሉ። ነፍሱ ሁሉ በእግዚአብሔር ቸርነት በአንድ ጉድጓድ ይሰበሰባል። ዳግመኛ በበዓሉ ቀን ቅዱስ ሚካኤል ይመጣል። ክቡር ገናና ክብር ምስጋና ይግባውና በእግዚአብሔር ፍቃድ ክንፎቹን ወደ ሲኦል ያወርዳል፣ ወደ ላይም ያወጣቸዋል። አጣንም እግዚአብሔር ይቅር ያላቸው የሊቀ መላእክት የቅዱስ ሚካኤል ሰራዊት ይሆናሉ። አንድ ጊዜ በክንፉ የሚያወጣቸው ብዙ ናቸው፣ ቁጥራቸው ስፍር የለውም። የእሱን ስም ጠርተው የፈጣሪን ስም ጠርተው ማለትም ስለ አምላከ ሚካኤል ብለው ለድሆችና ለችግረኞች ጥቂት ስለመጸወቱ ያወጣቸዋል። የኀጣን ነፍሳት ብዙዎች ናቸው። ዳግመኛም በሚካኤል በገብርኤል በአርባቱ እንስሳና በ24ቱ ካህናተ ሰማይ ስም አምላክን በወለደች በክብርት ንጽሕት ድንግል በሆነች በእመቤታችን በማርያም ስም በክርስቶስ ስም ስላመኑ በሰማዕትነት ስለሞቱ ስለ ቅዱሳን ሁሉ ስለ ጻድቃን ስለ ሰማዕታት ስም የሰጠውን በፈጣሪው በእግዚአብሔር ኃይል የመላእክት አለቃ ቅዱስ ሚካኤል ከሲኦል ያወጣዋል። በመላእክት አለቃ በቅዱስ ሚካኤል ስምም ለድሃ ለችግረኛ አንድ እንጀራ ስለሰጡም ሰዎች ወደ ሲኦል እንዳይጨምሯቸው ይለምንላቸዋል። ስለ ኃጢአታቸውም ስረት ምሕረትና ይቅርታን ከጌታችን ከኢየሱስ ክርስቶስ ያገኙ ዘንድ ወደ ጌታችን ወደ ኢየሱስ ክርስቶስ ያቀርባቸዋል። በቅዱስ ሚካኤል ስም በጎ ሥራ የሚሰሩት ሁሉ ይቅር ባይ የእግዚአብሔር ልጅ ክርስቶስ አይተዋቸውም፣ አይጥላቸውም። አንተ እንዳየኸው ክርስቶስ ከተነሳበት ቀን ጀምሮ እስከ ዛሬ እስከ ምጽአት ድረስ ለዘላለሙ የመላእክት አለቃ ቅዱስ ሚካኤል ሁልጊዜ እንደዚህ ያደርጋል። ወንድሞቼ ሆይ ስሙኝ፣ ልንገራችሁ፣ በእዝነ ልቦናችሁ በማስተዋል አድምጡኝ።
ክቡር ገናና የመላእክት አለቃ የሆነ የቅዱስ ሚካኤል መታሰቢያ አድርጉ። ፍጻሜ የሌለው ደስታና የዘላለም ሕይወትን ታገኙ ዘንድ። በኅዳር 12 ቀን በዓመቱ እንዲህ የሚያደርጉትን ሰዎች አይተዋቸውም፣ አይጥላቸውም። ከዚህም በኋላ የምእመናን ሁሉ እንደ ሥራቸው የምሕረት ቤት ወደምትሆን ወደ ከበረች አገር መንግሥተ ሰማያት ይወስዳቸዋል። ከዚህ በኋላ ኃያል የመላእክት አለቃ ቅዱስ ሚካኤል ወደ አብ መጋረጃ ገብቶ በዚህች ቀን በምድር በሰማይ ስላደረጋ ቸርነቱ ከዙፋኑ ስር ይሰግዳሉ። ስለ ምድርም ፍሬዎችና ስለ ወይን ቦታዎች፣ ስለ ውሆችም ምንጮች፣ ስለ አራዊትና ስለ እንስሳት ሁሉ፣ ስለ ሰውም ነፍስ ሁሉ፣ በሰማይ ስላሉ ወፎችና ስለ ባሕር ዓሣ፣ በባሕር ስለሚኖሩ ፍጥረታት ሁሉ የምሕረት መገኛ ወደሚሆን ወደ አብ እግር እየወደቀ ሁልጊዜ ይለምናል። አብ ልመናው እስከሚቀበለው ይቅርታውን እስከሚሰጠው ለሰውም ለእንስሳትም ሕይወት እስኪሰጠው ድረስ አይነሳም። ምሕረትን ለሰው የሚጠብቁ መላእክትም በኅዳር በ12 ቀን በአብ በመንጠላወቱ ፊት ይሰበሰባሉ። ለሰውም ለእንስሳም ምሕረትን የሚለምን ቅዱስ ሚካኤል ከአብ መንጠላወት ውስጥ እስኪወጣ ድረስ የመላእክት አለቃ ቅዱስ ሚካኤል ከአብ ከመንጠላወቱ ውስጥ በወጣ ጊዜ ይቅር ባይ አብ የሰጠውን ለብሶ ያያሉ። መሪያቸው ፍቅር አንድነት የሚያስገኝላቸው ይቅርታን የሚያመጣላቸው አለቃቸው ነውና። ስለዚህ ነገር ለምድር ምሕረትን ለሚጠብቁ እኒህ መላእክት እግዚአብሔር ሰውና እንስሳትን ይቅር እንዳለ ቅዱስ ሚካኤል በለበሰው ልብስ አምሳል ምልክት ያውቁታል። በዚህ ዓለም የሚሆነውን አውቀው ስለ ሰው ነፍስ ሁሉ መዳን ፈጽሞ ደስ ይላቸዋል። አሁንም የእግዚአብሔር ወዳጅ ዮሐንስ ሆይ በመላእክት አለቃ በቅዱስ ሚካኤል ስም ለችግረኞች ለድሆች ምጽዋትን የሚያስቡ ሁሉ ንዑዳን ክቡራን ናቸው። ዮሐንስ ሆይ ዳግመኛ እኔ አንድ ነገር እነግርሃለሁ። ነገሩ እጅግ ድንቅ የሆነውን ይህ መጽሐፍ በልቦናው አስቦ ቢያጽፈው በመላእክት አለቃ በቅዱስ ሚካኤል ስም ለቤተ ክርስቲያን እጅ መንሻ ዕጣንም ሰምም ቢሆን ሌላም ጌጥም ቢሆን ቢሰጥ አንድ እንጀራ እስከ መስጠት ደርሶ በጎ ሥራ የሠራ ሁሉ ይህ ባይሆን ለድሃ ጽዋሃ በእጁ ቢሰጥ ስለ እሱ ከመለመን ቅዱስ ሚካኤል አያርፍም። ኃጢአቱ እንደ ባሕር አሸዋ እንደ ሣር ቅጠልም ቢበዛ ይሰረይለታል። ሞቶም ወደ ፍርድ ቢቀርብ በቅዱስ ሚካኤል ልመና እግዚአብሔር ይምረዋል። አሁንም የእግዚአብሔር ወዳጅ ዮሐንስ ሆይ ስማ። ሰው ይህን ክቡር ድንቅ የሚሆን መጽሐፍ አስቦ ቢያጽፈው ለቤተ ክርስቲያን መባ አድርጎ ቢያገባው የእግዚአብሔር ቃል በመታመን በቤቱም ቢያስቀምጠው ሕማም ረሃብ ወደ እሱ አይመጣበትም። ወደ ቤቱም ወደ ከብቱም ርኩስ ወሬ አይገባም። ወደ ምድሩም አይጥ፣ አንበጣ፣ ኩብኩባ፣ ትል፣ ተምች፣ ደስክ፣ ተስቦ፣ ኩፍኝ እኒህ ሁሉ ወደ ማደሪያው ሊመጡ አይችሉም። ይህ መጽሐፍ ወዳለበት ለዘላለም እስከ ልጅ ልጅ ድረስ በሀገሩም ድርቅ፣ የከብት በሽታ፣ በሰውም ንዳድ ተስቦ ተቅማጥ አይገባበትም። የቅዱስ ሚካኤል ስም ከፈጣሪው በተሰጠው ኃይል ረዳት ይሆናልና። ቅዱስ ሚካኤልም መታሰቢያውን ስለሚያደርጉ ሰዎች ሁሉ ወደ እግዚአብሔር ይለምናልና በጽላሎቱ ረድኤት በኃይሉ በክንዱ በጸጋው በፍቅሩ ለዘላለሙ ይሰውራቸዋል ይጠብቃቸዋልና። ክቡር ገናና በሚሆን በዚህ በቅዱስ ሚካኤል ድርሳንና ውስጥ ያለውን የመንፈስ ቅዱስ ስም ይህም መጽሐፍ ሰው ቢያጽፍ ቅዱስ ሚካኤል የድርሳን መጽሐፍ ፈጽሞ አይለየው። ከክቡራን መላእክት ይልቅ ክብርና ገናና በሚሆን በሚካኤል በዓል ቀን ሰው ይህ መጽሐፍ ከመጀመሪያው እስከ መጨረሻው ቢያነብብ ደግሞም እግዚአብሔር ስለ ክብሩና ስለ ልዕልናው ለቅዱስ ሚካኤል የሰጠውን እነዚህን ስሞች አይርሳ። ዳግመኛም በከበሩ ቃሎቹና በእነዚያ ስሞች የሚታመኑ መታሰቢያውን 14 ጊዜ ያድርጉ ዘንድ
ይገባቸዋል። የተቻለው 14ቱን ቀን ሁሉ ያድርግ፣ የማይቻለው ግን 4ቱን ቀን ያክብር። ነገር ግን ከሁሉ የሚቀድም ታላቅ በዓሉ በኅዳር በ12 ቀን ነው። ከዚህ ቀጥሎ በታኅሳስ በ12 ቀን ነው። እኒህ አራቱ በጥንቃቄ ያክብሩ። ሌሎች በዓላቶቹ እኒህ ናቸው። በጥር 12 ቀን፣ በየካቲት በ12 ቀን፣ በመጋቢት 12 ቀን፣ በሚያዝያ 12 ቀን፣ በግንቦት 12 ቀን፣ በሐምሌ 12 ቀን፣ በመስከረም 12 ቀን፣ በጥቅምት 12 ቀን፣ በኅዳር 12 ቀን የአእላፍ መላእክት በዓላቸው ነው። ከዚህ ቀጥሎ በታኅሳስ በ12 ቀን የቅዱስ ሚካኤል በዓል ነው። ያን ጊዜም በሰማይ ያሉ መላእክት ሁሉ ይሰበሰባሉ። የአንድነታቸውና የነገዳቸው አለቃ የሚሆን ሚካኤልን ያዩ ዘንድ የሌሎች መላእክት በዓል ግን ከአለቃቸው ከሚካኤል በዓል ጋር አንድ ይሆናል። ጳጉሜም በ3 ቀን የቅዱስ ሩፋኤል በዓል ነው። በዚህች ቀንም የሚካኤል በዓል ነው። ጳውሎስ ጌታችን በሊቀ መላእክት ድምፅ ያቺ ዕለት ታላቅ ናትና ከሁሉ ይልቅ የከበረች ናትና ስሟም የምርያ የምጽአት ቀን ትባላለች። ይህች ቀን ፈጽማችሁ አክብሯት። በዚህ ቀን መታሰቢያቸውን ያደረገ ቀድሞም እንደተናገርኩ ለድሃም ቢሆን ለቤተ ክርስቲያን ቢሆን በስማቸው የመጸወተ ከመከራ ይድናልና። በእነዚህም በከበሩ ቃላት ኃይል ወደ ቤቱ ክፉ ነገር አይገባም፣ ለዘላለሙ ምንም አያገኘውም። ዳግመኛ ክፉ ሰዎች በኃይል ወደሱ ቢመጡ ድል አይነሱትም። በቅዱስ ሚካኤል ልመና ኃይል እነሱ ድል ይሆናሉ እንጂ። ይህም መጽሐፍ የሚጽፈው የሚያጽፈው ሁሉ የሚያነበው የሚተረጉመው የሚሰማው በንጹሕ ልቦና ገንዘብ የሚያደርገውም በሕይወቱ ሐዘን መከራ አያገኘውም። ጠላቶቹ ድል አይነሱትም። በሚሞትበት ቀን ኩነኔ መከራ አያይም። የመላእክት አለቃ ቅዱስ ሚካኤል ይታደገዋል። ይህ መጽሐፍ የሚጽፍ ሁሉ ከማይገባ ቦታ ያኖረው አያስቀምጠው። ፈጽሞ ከአከበረ ከአማረ ከንጹሕ ቦታ ያስቀምጠው ያኖረው እንጂ። ይህ ቃለ ምስጢሩ ለዘላለሙ የከበረ ነውና እነዚህ የከበሩ ነገሮች በትሕትና ቃል ተናገር። አካእ፣ አሜህ፣ ሌክ፣ ቦኬ፣ ኤንካ፣ ካዚ፣ አርያኪ፣ ኤርናናኬ፣ ኬምካዮን፣ ፔኩ፣ ጌሎ፣ አስኤሌቅ፣ አስሎ፣ አስገማ፣ አላሶሙ፣ ኤቅ፣ ሬው፣ ያፕስቲክ፣ ፒስኪር፣ ገርጎ፣ አቢት፣ ከቢስ፣ ፌአ፣ አስፍኤ፣ እንልካ፣ ኢዊስ፣ አብሶላ፣ ክፍካጺ፣ ዊኑ፣ አርህሉ፣ አዎጽ፣ አዊካ፣ ህሎ፣ አሴሎ፣ ዮብጎ፣ ኤል፣ አክእዊ፣ ከመጽ፣ ወዲናኬ፣ ጓ። እኒህ ክቡራን ልዑላን ረቂቃን የሆኑ የእግዚአብሔር ስሞች ከቃሎች ሁሉ ተለይተው በዕብራይስጥ ቋንቋ ተጽፈው በተረዳ ነገር በቅዱስ ሚካኤል እጅ የተገኙ ናቸው። ይህ መጽሐፍ ያጻፈው ሰው ፈጽሞ ከእርሱ አይለየው፣ ንጹሕ ክቡር በሆነ ቦታ ክብሮ ያኖረው እንጂ። የዘላለምን ሕይወት የድኅነት ጋሻ ጠላቱን የሚባል መታሰቢያ ያድርጉ። ፍጻሜ የሌለው ደስታና የዘላለም ሕይወትን ታገኙ ዘንድ። ይህ መጽሐፍ ሰይጣንን ማሳደጃ ነው፣ የጠላት ኃይል ድል መንሻ ነው። በጨለማ የሚሄዱትም አሸናፊ የሚሆን እግዚአብሔር ተቆጥቶ በሚያመጣው መቅሰፍት ፈጽሞ ይራቁ። ፍጹም ደስታን በሚናገር በቅዱስ ገብርኤልና በመላእክት አለቃ በቅዱስ ሚካኤል ልመና በ99ኙ አለቆችና ስፍር ቁጥር በሌላቸው መላእክት ልመና የአምላክን ዙፋን በሚሸከሙ በ40ቱ እንስሳና በ24ቱ ካህናተ ሰማይ ልመና
ይልቁንም የፍጥረታት ሁሉ እመቤት ከሴቶች ሁሉ የተመረጠች የከበረች በሆነች በድንጋሌ ሥጋ በድንጋሌ ነፍስ በጸናች አምላክን በወለደች በእመቤታችን ፍጹም አማላጅነት በመዓልት በሌሊት በጧት በማታ በቀትር በሰዓት ከጧት እስከ ማታ ከማታ እስከ ጧት ነፍስና ሥጋን በሚያስደነግጡ የዲያብሎስ ሰራዊት አጋንንትና ሰይጣናት ይራቁ ይበተኑ፣ እንደ ጢስ ይትነኑ። አራቱ ማዕዘን አጽንተው በያዙ በአራቱ ነፍሳት ይበተኑ። በእኔ በሕዝበ ክርስቲያን የክርስቶስ አዲስ ሙሽራ በምትሆን በዚች ቤተ ክርስቲያን ዛሬ እዚህ ተሰብስበው ባሉ የክርስቶስ ወገኖች ላይ ይቅርታ ወደ ላይ ይጣልን። በኋላኛይቱ ቀን የፍጹም ደስታ ቃልን ያሰማን። በምታስጨንቅ በምታስፈራ ቀን ወደ መንግሥተ ሰማያት ያግባን። የደህንነት ራስ ቁር ያቀናጀን፣ የሕይወት ልብስም ያልብሰን። ለአብ ምስጋና ይገባል፣ ለወልድም ምስጋና ይገባል፣ ለመንፈስ ቅዱስም ምስጋና ይገባል። ከአማልክት ሁሉ ይልቅ በተለየ በቀና ሃይማኖት በሰው ሁሉ አንደበት እስከ መጨረሻይቱ እስትንፋስ ድረስ ይቅርታ ለሁላችን ይደረግልን። በዚህ ዓለም በሚመጣውም ዓለም የምታነቡትም ሥራውን አታስታጉሉ፣ አትጨምሩ፣ እኒህን ስሞች እንዳትለውጡ ተጠንቀቁ። ከዚህ ቃል አንድ እንዳይወድቅ በማስተዋል በጸጥታ ሁናችሁ አንብቡ። በመታሰቢያቸውና በባላቸው ቀን ገድላቸውና ድርሳናቸው ሲነበብ ቅዱሳንና መላእክት ከዚያ ይቆማሉና እስኪፈጸም አይሄዱምና። ገድላቸው በተነበበ ጊዜ አንድ ቃል ከአንባቢው ቢገድፍ መላእክት፣ ጻድቃን፣ ሰማዕታት፣ ነቢያት፣ ሐዋርያት፣ ደናግል፣ መነኩሳት ያለቅሳሉና አንድ ቃል ስለተገደፈ ንባቡን ቢበዛ ለነገ ብላችሁ አታሳድሩ። ድርሳናቸውና ገድላቸው ተነቦ እስኪፈጸም ድረስ ቅዱሳን አይለዩምና። በአባ ሲኖዳ ገድል ውስጥ እንዲህ የሚል እንደተጻፈ ከነገሩና ከቃሉ አንድ ቃል ቢወድቅ የኤርምያስ ዓይን በአንድ አንባቢ ላይ እምባውን አፈሰሰ። እንደዚሁ ሚልኪያስና ሕዝቅኤልም በሚያነበው ሰው ስለተኛ ብዙ ጊዜ ቆሙ ተብሎ እንደተነገረ እናንተ የምታነቡ ሰዎች ልቦናችሁን አንቅታችሁ በፍርሃት ሆናችሁ አንብቡ። መጻሕፍትን ማንበብ የማይቻላችሁ ቢሆን ንባብ የሚያውቅ ጠርታችሁ ጸልዩ። ለእኔም ለጻፈውም ላጻፈውም ላነበበውም ለተረጎመውም የዚህ መጽሐፍ ቃል ለሰማውም እግዚአብሔር በአንድነት ይቅር ይለን ዘንድ አምላክን በወለደች በእመቤታችን በማርያም አማላጅነት በመላእክት አለቃ በቅዱስ ሚካኤል ጸሎት ፍጹም ደስታን በተናገረ በቅዱስ ገብርኤል ልመና ረቂቃን በሚሆኑ መላእክት በጻድቃንና በሰማዕታት ልመና እኛም ምእመናንን ሁሉ ፈጽሞ ይቅር ይበለን ይራራልን፣ ከሰይጣን ወጥመድ ያድነን። የቅዱስ ሚካኤል የልመናው በረከት የረድኤቱ ሀብት በእኛ ላይ ይደርብን ለዘላለሙ አሜን። ኤኮስ አስሌ ኤፓ ኤምፓዎስ ኤነከምካም ኤቦካ ኪሮ ለካፍ ፌኤ ሎኬ ወአርናናኬ ጓ አብሶላ አስቤክ አበስኩ አሜ አውፅ ኤቃ ኤጴ ካብሬው አርሃሊ አዮም ያብሳት ጸ በመላእክት አለቃ በቅዱስ ሚካኤል ጸሎት ሥጋዌን ባበሰረ በቅዱስ ገብርኤል ልመና አምላክን በወለደች በእመቤታችን በማርያም ፍጹም አማላጅነት ያመነውን ልጇ ከመከራ ያድነን ለዘላለሙ አሜን። አካእ ክስብኤል ቤቃ ጼቃ ሴቃ አልፋ ወኦ ቤጣ የውጣ ዮድ አህያ ሸረህያ ኤልሻዳይ ጸባኦት አዶናይ አማኑኤል እልመክኑን
እነዚህንም ስሞች ጌታችን ኢየሱስ ክርስቶስ በመላእክት አለቃ በቅዱስ ሚካኤል ክንፍ ላይ ጻፋቸው። በዚህም ስም ዲያብሎስ ከነሰራዊቱ የሌሊቱን ጨለማ ተጎናጽፎ ወደቀ። እንደዚሁ የኔ የባሪያን ጠላቶች ሁሉ ጣላቸው ለዘላለሙ አሜን። ከመቤታችን ሰው ሆነ የተወለድክ የእግዚአብሔር የባሕርይ ልጅ ጌታዬ ኢየሱስ ክርስቶስ ሆይ በዚህ ቃል ነፍሳችንን ሥጋችንም ከዚህ ጥፋት ጠብቅ። ስለ ቅዱስ ሥጋ ስለ ክቡር ደም ብለ ስለ ገብርኤልና ስለ ሚካኤል ስለ ኪሩቤልና ስለ ሱራፌል ስለ አፍኒንና ስለ ሳቁኤል ስለ ኡራኤልና ስለ ሩፋኤል ስለ ፋኑኤልም ብለ ስለ ነቢያትና ስለ ሐዋርያትም ስለ ጻድቃንና ስለ ሰማዕታትም ብለ ስማቸውን የጠራነውና ስማቸውን ያልጠራነውን እግዚአብሔር ባልነት ይቅር ይበለን። ስለ ባለሟል ስለ ቅዱስ ሚካኤል ቃል ኪዳን የልጅ ሰው መሆን ስለ ተናገረ ስለ ገብርኤል የኔንም የወገኖችንም ኃጢአት ይቅር በለን። አንተ በሕያዋንና በሙታን የምትፈርድ ጌታ ነህና ለዘላለሙ በእውነት ይኸው ይሁን ይደረግ። አንድነት ከሦስትነት ገንዘቡ በሚሆን በእግዚአብሔር ስም ይህን ዓለም ካለመኖር ወደ መኖር አምቶ በፈጠረው ፍጥረት ሁሉ በፈጠረው ሰማይንም ያለ ምሰሶ ባጸናው ምድርን በባሕር ላይ በዘረጋው ፀሐይና ጨረቃንም እንዲያበሩ አድርጎ በፈጠራቸው ከዋክብታትንም በየቦታቸው በፈጠራቸው ተናገረ ተገኙ። እሱ አዘዘ ተፈጠሩ ለዘላለሙ አጸናቸው። አትለፉ ብሎ አዘዛቸው። ከጊዜው ከየሰዓቱ አላለፉም። በማልትም በሌሊትም ያበሩ ዘንድ እሱ እንደሰራው በሰው በመላእክት ዘንድ ምስጋናው በማይጎድል ምልኡ ነው። የምስጋናው ብዛት የማይፈጸም ነው። ጌትነቱ የባሕሪው ነው። ምስጋናውን ከሱ የተገኘ ነው። የበርባሮስ ጨለማ ከዓይኑ ከመታየት አይሰወርም። ለአብርህትም ጥልቀታቸው በእጁ የሚዳስስ ነው። በአዳራሹ በጽራርያም ሳለ ምስጋናው በሰው አንደበት ተነግሮ አይፈጸምም። መልኩም አይመረመርም። እሳተ መለኮቱ ከሰው የተሰወረ የእሱም ምስጢር ከሰው ባሕር የረቀቀ ነው። ያኗኗሩም ጥንት ለመናገር የማይቻል ነው። የእውቀቱም ጥልቀትነት ከመላእክት ሐሳብና ከሰው ልቦና በላይ ነው። ለማትሻር ጌትነቱ ክብር ምስጋና ይገባል ለዘላለሙ በእውነት። በልዑል እግዚአብሔር አጋዥነት ከሚያቃጥል እሳት የተፈጠሩ ተግቶ የሚኖሩ የመላእክት ያለቃቸው አለቃ የሚሆን የከበረ የሚካኤል ሥራውን ታምራቱን መጻፍ እንጀምራለን። ፍጹም ልመናው ከክፉ ዘመን ያድነን። የኀጢአት ባሕሪ ጥልቅነቱ እንዳሰጥመን የጥምቀት ልጆች ሁላችንን ለዘላለሙ አሜን። ክቡር የእግዚአብሔር ገናና ነው። ከፍጥረት ሁሉ የላቀ ምስጉን ነው። የሰው ሐሳብ የማይወስነው ዐይኖቹም በእውቀት ቃል ሰውን ሁሉ የፈጠረ እሱን ለማየት መድፈር አይችሉም። ዳዊት በመዝሙር እግዚአብሔር ገናና ነው፣ ኃይሉም ጽኑ ነው፣ ለጥበቡ ስፍር ቁጥር የለውም ብሏል። ዳግመኛም እግዚአብሔር ዳዊት አቤቱ ሥራ እጅግ ድንቅ ነው፣ ሁሉም በጥበብ ሠራ አለ። ዳግመኛም የሚያገለግሉት መላእክትን ከእሳት ከንፋስ ፈጠራቸው እሱ ነው አለ። ዳግመኛም የእግዚአብሔር መልአክ በሚፈሩት ሰው አደባባይ ይከትማል፣ ከመከራም ያድናቸዋል ብሏል። ሁሉን የሠራ ሁሉን የፈጠረ የኃያላን ፈጣሪ እግዚአብሔር ብርሃን እንደ ልብስ የተጎናጸፈ ነው። ዓለምም ሳይፈጠር አስቀድሞ የነበረ ገናና ንጉሥ ነው። የጥበቡ ሥራ እጅግ ድንቅ ነው። መላእክትን ከእሳት ከንፋስ ፈጠራቸው እሱ ነው። አንዱ የማይታይ ንፋስ ነው፣ አንዱ የማይዳሰስ እሳት ነው። የከበረ ስሙን እያመሰገኑ ያገለግሉት ዘንድ ሁልጊዜ ዛሬም ዘወትርም ለዘላለሙ በእውነት ከሚያስፈራ እሳት የተፈጠረ ደስ ያለው የመላእክት አለቃ የከበረ መልአክ የሚካኤል ታምር ይህ ነው።
ፍጹም ልመናው ይጠብቀን። ኃጥእ ከመሆን ደም ከሚያፈስ ባለጋራ ይጠብቀን ያድነን። የጠላት ፍላጻ እንዳይወጋን በክንፈ ረድኤቱ ይሰውረን። ያመን ሁላችንን የጥፋት ወገን እንዳያገኘን በአደባባያችን ተከታትሞ ቅጽራችን አጽንቶ ከመከራ ያድነን ለዘለዓለሙ አሜን። ነገሬም በምሳሌ ገልጻለሁ። ከጥንት ጀምሮ የነበረው ምሳሌ እናገራለሁ። የእሳት ብርሃንን የሚጎናጸፍ የመላእክት አለቃ ቅዱስ ሚካኤል በፈጣሪው ቸርነት የሠራው ሥራ ድንቅ የሚሆን ታምሩ እናገራለሁ፣ አስረዳለሁ። ለሰው ወገን ሁሉ በየጊዜው ዘወትር ወደ እግዚአብሔር ምሕረትን ይማልዳል። የሚጠሩትን ጸሎታቸውን ሰምቶ ፈጥኖ ይረዳቸዋል፣ ያድናቸዋል። አምነው አምላከ ሚካኤል እርዳን ብለው የእሱንና የፈጣሪው ስም ጠርተው የሚለምኑት ሁሉ ልመናቸውን ሰምቶ ያድናቸዋል። በባሕርም ቢሆን በየብስም ቢሆን በመንገድም ሁሉ ቢሆን ከሚያስጨንቅ ልዩ ልዩ መከራም ጊዜ ቢሆን ያድናቸዋል። እነዚህ እንግዲህ ከዚህ ለተሰበሰባችሁ ቀድሞ የተደረገውን እንነግራችኋለን። በአንድ ዘመን ብዙዎች ሰዎች ከግብፅ አውራጃ ወጥተው ወደ ባሕር ማዶ ሄዱ። ከባሕሩም በደረሱ ጊዜ በመርከብ ላይ ተሳፍሮ ከየብሱ ጥቂት በራቁና ወደ ባሕሩ ማዕከል በደረሱ ጊዜ ጽኑ ንፋስ ተነሳባቸው። ለመስጠምም እስኪደርሱ ድረስ የማዕበሉ ሞገድ እየጨመረ የጸና ከፍ አለ። ታላቅ ማዕበል መጥቶ ሊገለብጣቸው ደረሰ። ፍጹም ጥፋትና ክፉ ሞት እንደመጣባቸው ባዩ ጊዜ ጽኑ ሐዘን ያዛቸው። የሚያድናቸው የሚያጽናናቸው አጥተው ተስፋ ቆረጡ። ያን ጊዜ እንዲህ ብለው ጮኹ። የመላእክት አለቃቸው ግሩም ገናና የምትሆን ሚካኤል ሆይ የታምራት የይቅርታ መልአክ ነህና ልዑል ቸርነቱን የሚገልጽብህ መልአክ ሆይ ወደ እኛ ተመልከት፣ እርዳን። የተጨነቅን እኛን አድነን፣ ከመጣብን ሞት ጥፋት እንድንዘን ስለ እኛ ወደ ፈጣሪ እግዚአብሔር ለምንልን። አሁን የሞት መጋረጃ ዓይናችን ሸፍኖታልና የፍጹም ጥፋት ጥላንም አይተናልና በፍጹም ልቦናቸው ወደ እግዚአብሔር እንዲህ ብሎ ጮኹ። በመርከብ ውስጥ ያሉት ሁሉ ጽኑ ለቅሶን እያለቀሱ መራራ እንባ እያፈሰሱ ጮኹ። ከባሕር ጽኑ ማዕበል ሞት ያድናቸው ዘንድ ያን ጊዜ በዚያ ሰዓት እግዚአብሔር የልቦናቸውን ሐዘንና ልመናቸውን ሰማቸው። ያን ጊዜ የሚረዳቸው ዘንድ ቸር መልአኩ ሚካኤልን ላከላቸው። የመላእክት አለቃ ቅዱስ ሚካኤልን ከሰማይ ወርዶ መርከቡን በእጁ ይዞ ሳበው። በመርከቡ ውስጥ ያሉትን ወደ የብስ አወጣቸው። በደህናቸው ተሻገሩ። ክፉ ነገር ጥቂትስ እንኳን ፈጽሞ አላገኛቸውም። ይህንንም ታምራት ለሰው ሁሉ ነገሩ። ከባሕሩ ጽኑ ማዕበል ያዳናቸውና ቅዱስ ሚካኤል ከፍ ከፍ ያደረገውን ሕዝቡን በመታደግ ስሙን ያከበረ እግዚአብሔርን አመሰገኑ። እነሱ ግን እስከሚሞቱበት ቀን ድረስ በየወሩ በ12 ቀን መታሰቢያውን ዝክሩን እያደረጉ ኖሩ። የዚህ ክቡር ገናና የሆነ መልአክ የመላእክት አለቃ ቅዱስ ሚካኤል ልመናውና አማላጅነቱ ፈጽሞ ይጠብቀን፣ ከጽኑ ጠላት እጅ ይሰውረን። እኔንም በክንፉ ጥላ ከነፍስ ከሥጋ መከራ ያድነኝ ይሰውረኝ ለዘላለሙ አሜን። አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ ስም የሰማይ ሰራዊትና የመላእክት አለቃ የሚሆን የከበረ መልአክ የቅዱስ ሚካኤል በዓል መታሰቢያ ነው። በዚህች ቀን በኅዳር በ12 ለሰው ወገን የሚያዝን መልአክ ሁል ጊዜ ከእግዚአብሔር ዙፋን ፊት ቆሞ ለሰው ሁሉ የሚማልድ መልአክ ነው። የነዌ ልጅ ኢያሱ በንጉሥ የጦር ብትወደድ አምሳል ክቡር ገናና ሆኖ ያየው ይህ ሚካኤል ነው። ባየውም ጊዜ ከግርማው የተነሳ ደነገጠ። በግንባሩም በምድር ላይ ወድቆ ሰገደለት። ጌታዬ ሆይ ከእኛ ወገን ነህን ወይስ ከጠላቶቻችን አለው። ከሰማይን ሠራዊት ወገን ካለቆች አንዱ እኔ ነኝ አለው።
በዚህች ቀን አማሌቅ በእጅ ጥለዋለው፣ በኢያሪኮ ላይ አነግሣሃለሁ አለው። ሰማዕታትና ቅዱሳንን ገድላቸውን እስከሚፈጽሙ ድረስ የሚያጽናናቸውና የሚያስታግሳቸው ይህ መልአክ ነው። በዚህ መልአክ ስም በየወሩ በ12 ቀን የበዓል የምጽዋት መታሰቢያ እንዲደረግ ተወስኗል። ስለ ምድር ፍሬ፣ ስለ ዝናብ መውረድ፣ ስለ ወንዞች ውሃ፣ ስለ ምሕረት ነፍሳት እግዚአብሔር በቀና በፍጹም ደስታ ያስፈጽማቸው ዘንድ እሱ እግዚአብሔርን ሁልጊዜ ለምነዋልና። የዚህ የመላእክት አለቃ የሚካኤል ፍጹም ልመናው ከእኛ ጋር ይኑር ለዘላለሙ በእውነት አሜን። ለመላእክት አለቃ ለአንተ ሰላም ላለው ጨካኝ አይደለ ለሁሉ የምትራራ ሚካኤል፣ አለቄን ባልሁ ቁጥር ጠዋት ማታ በረድኤት ጥላ ሰውረኝ። ከሕፃንነቴ ጀምሮ ጭቅጭቅን እፈራለሁና ዛሬ በደብረ ማህው ለመገለጽ ሰላም ላለው ከሚጣፍጥ የዘይት ቅባ ጋር በምድረ በዳ የምትኖር አዋጅ ነጋሪ ዮሐንስ ሆይ እሳተ ሚካኤል በአንተ አማላጅነት ከከፍተኛ ሰማይ መሠዊያ ተልኮ የኀጢአቴን እሾህ ያቃጥል ለዘላለሙ ከሚያገለግሉ ብዙዎቻችን አስታውሼ ባመሰገንኩ ቁጥር የድህንነቴን ጸሎት ተቀበል። አላዋቂነቴን አትናቅ። አቤቱ የምስኪኗን መበለት ስጦታ ቂታ የተቀበልክ ባለጸጎች ከተረፋቸው ያቀረቡት ወርቅና ብር ይልቅ ቅዱሳን ነቢያት፣ መምህራን ሐዋርያት፣ ጻድቃንና ሰማዕታት፣ ትጉሃን መላእክት፣ የማይተኙ የማያንቀላፉ ደናግላን፣ የዋህ መነኮሳት በዚች ቦታ የተደረገውን ስብሰባ ባርኩ። ከትልቁ ሽማግሌ ጀምሮ እስከ ትንሹ ሕፃን ድረስ ይህ መጽሐፍ በብራና ወረቀት ያጻፈውን በደራሲነት ያስፈጸመውን ያነበበውን በቀና አንደበት የተረጎመውን ቃሉን በእዝነ ሕሊና የሰማውን ከጠብ ከክርክር ሁሉ በምታስርቅ እናቱ ማርያም ጸሎት ጌታዬ ኢየሱስ ክርስቶስ በአንድነት ይቅር በለን። አሚን። ለዘላለሙ ይቅር በለን። አሚን።